ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ ቀጥል ይላሉ። አይን አይኑን ይዩ ነው የሚለው መጽሐፍ ቅዱስ። አይ ኮንታክት ያስፈልጋል። ልጄ ሆይ ስሚ ምን በይ እይ ጆሮሽንም አዘንቢ ወገንሽንና የአባትሽን ቤት እርሺ ርሲ ህዝበኪ ወቤት አቡኪ እስመ ፈተወ ንጉሥ ነቂ ንጉሥ ባልሽ ውበትሽን ወዷልና። ነቢየ እግዚአብሔር ዳዊት ባልን ንጉሥ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድናቸው? ባል ንጉሥ ነው። ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች። እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉሥ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላሉ። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው አለ። እግዚአብሔር ምኔ ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም፣ ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ወንድማችን እህታችንን ይህንን አንድነት ነው በዛሬው ዕለት የፈጸሙት። አንድነታቸውን ያጽናላቸው። የመጨረሻ አንድ ነገር ልመርቅ። አሁን የተወሰኑ ሽበቶች እያወጣው ስለሆነ ምርቃቴ እየደረሰ ነውና ብመርቅ ይሻላል። ቅዱስ ዮሐንስ አፈወርቅ ነው የመረቀው። ባልና ሚስቱን እግዚአብሔር እንደ አይንና እንደ እጅ ያድርጋቸው። አሜን በሉ። ግን ምን ማለት እንደ አይንና እንደ እጅ ማለት? እኛ የለመነው ምርቃ ምንድነው? የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ጋብቻ ማለት ምን ማለት ነው? የአብርሃምና የሳራ ጋብቻ እንደዚህ ዲኮር ነበረው? ካሜራማኖች ምናምን እንደዚህ ሲበጠብጡ ነበር? ግብዣ ነበረው? ሰርግም መደረጉ አልተጻፈም። የአብርሃም የሳራ ጋብቻ ያድርግላችሁ ማለት ምን መሰላችሁ? እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት ነው። እንደዚህ አይነት ትዳር የለም። ትዳር መጀመሪያ ላይ ፍቅር ነው። አንተ አዳምን አላያችሁትም? ይቺ አጥንት ከምን ነች? ይቺ ስጋ አጥንቴ፣ ስጋዬ፣ አካሌ፣ ሰውነቴ፣ አንጀቴ፣ ጨጓራዬ አላት መጀመሪያ ላይ። ትንሽ ሲቆዩ ምን አለ? የሰጠኸኝ ሴት አለ። ምን ያልከኝ ሴት? ይኸውልህ አሁን ይሄ ሃኒሙን ስቴጁ አለቀ ማለት ነው። ሃኒሙኑ ሲያልቅ የሰጠኸኝ ሴት ከዛፉ ሰጠችኝና በላዋል። አረ ሚስት ነች አካሌ ስትል አልነበር እንዴ ቅድም? አጥንቴና ስትል የሰጠኸኝ ሴት አለ። ስለዚህ አሁን ጋብቻ ሄዶ የሰጠኸኝ ሴት ስቴጅ ላይ ይደርሳል። ያኔ መሀል ላይ ማን መኖር አለበት? እግዚአብሔር መኖር አለበት። የአብርሃምና የሳራ ጋብቻ እንዴት መሰላችሁ? አብርሃም ያጣ የነጣ ድሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዲህ የት ልታኖረኝ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አይደለም አላለችም። ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። የሚገርማችሁ በድህነት ከሱ ጋር ስትንከራተት ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉሥ ፈርዖን ወዷት ይህችን ሴት ማግባት አለብኝ ብሎ ነበር። የጌራራ ንጉሥ አቤሜሌክ ላግባት ብሎ ነበር። ከአንዴም ሁለት ጊዜ ከሀገር መሪዎች ይልቅ ድሃውን አብርሃምን መረጠች። እንዲህ ያለውን ፍቅር ያድላቸው። አሁን በዚህ ዘመን አንዲት ሴት ባሏ ድሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉሥ ላገባሽ ቢላት እምቢ ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ አትሻሻልም፣ አንተ የሚለፍልህ እኔ ማሳልፍልሃለሁ፣ ትረዳኛለህ፣ መቼስ አንደርስታንድ ታደርጋለህ ነው የምትለው። ሳራ ግን ሁለት ጊዜ ድሃውን አብርሃምን ተከተለች። እንዲህ ያለው ፍቅር ያድላቸው። አብርሃም ሲዋዛ ሰው መሰላችሁ እንዴ? አብርሃም ሚስቱ ሳራ ሳትወልድ 90 ዓመት ነው የታገሳት። ስንት ዓመት? 90 ዓመት። እሷ መታገሳ አቅቷት ከገረዷ ወለዳለች። ምናልባት ከሱ ከሆነ ችግሩ ብላ ቼክ ልታረግም ይሆናል።
ከገረዷ ወለደ። አስወጣልኝ አለች፣ አስወጣላት። 90 ዓመት ሙሉ አንድ ቀን ፊቱን ሳያጠቁርባት ሳራ ታገሳት። የታገሰ ከሚስቱ ይወልዳል ይባላል። የታገሰ ከማን ይወልዳል? በ90 ዓመቷ ልጅ አገኘች። ለአብርሃም ትዕግስት ብሎ እግዚአብሔር ሳራን ልጅ ሰጠ። ምናልባት በ90 ዓመት ወለደች ሲባል ምን ያደርግላታል ከዚህ በኋላ? አሁን 90 ዓመት ወልዳ እንደው ትንሽ ቀደም ቢያደርገው እግዚአብሔር እንላለን እኮ አንዳንዴ። ትንሽ ቀደም ቢያደርገው አሁን በ90 ዓመት ወልዳ እንዴት ታሳድገዋለች ካላችሁ፣ የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት እድሜ በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች። እሷም ሳራ ነች። የሔዋን እንኳን እድሜ አልተጻፈ። የሳራ ግን 127 ዓመት ኖረች ነው የሚለው። ስንት ዓመት? ስለዚህ ልጅ ከወለደች በኋላ ስንት ዓመት ኖራለች? 37 ዓመት ኖራለች። እግዚአብሔር አንድ ነገር ሳይሰጥህ ከዘገየ ዘግይቶ የሰጠህን ነገር የምትጠቀምበትንም ጊዜ አብሮ ይሰጥሃል ማለት ለሁላችን ይስጣል። ስለዚህ አብርሃም የሳራ ያድርግላ